ነፍሴ በጣም ተጨነቀች። በጣም ተጨነቁ። እናቴ ያባታኝ ይቅር ለእግዚአብሔር። ዛሬ ለሽምግልና ነው የመጣሁት። እንወድሻለን። አታልቅሽ የኔ እናት አታልቅሽ። እሺ እኔ ላልቅስልሽ? ምን ነውማ? አታልቅሽ በቃ ይቅር በሏት። ምንድን ነው አታልቅሽ ውዴ። ስሙማ ይቅርታ ታላቅነት ነው እና ይቅር እንበላት ወይስ ምን ትላላችሁ? ምን አሰባችሁ? ምን አስባችሁ? አንዳንዴ የሰው ልጅ የስራ ሰው ሲሆን አሁን ለምሳሌ እሷ ዩቲዩበር ነች አይደለ? በሚዲያ ነው የሆነች ነገር ልቅምቅም የምታደርገው አይደለ? ስራዬ ብላ ይዘዋለች። ስራዋ ላይ ብቻ ነው ትኩረቷ እንጂ ምን እንደሚመጣባት ምንም በቃ ሌላው ነገር ላይ ስለ አንድ ሰው መሞት ምናምን የዛ ሰው አዘን ምንም የገባት አልመሰለኝም በሰዓቱ። እና በቃ እኛ ደግሞ ይቅር እንበላት። አሳዘነችኝ። ባይዘው ያሳዝናኛለች እውነት ለመናገር። እንዴ ለምን ታለቅሳለች? እንደዚህ ማልቅሳ ይቅርታ ካለችን ይቅር እንበላት እና ማለት ነው። ወይ ቪዲዮ ቤት ውስጥ ሲሆን ይሻላል መሰለኝ። ቁጭ እኮ ነው ያደረገው ፊቴን ቁጭ እንዴ ቤት ውስጥ ይሻላል። እና ለማንኛውም ይቅርታ መጠየቅም ይቅርታ ማለትም ይቅር ማለትም በራሱ ታላቅነት ነውና ይቅርታ ካለች እንባዋን ካፈሰሰች እንደዚህ እንዲህ ብድግ ብላ ምናምን ተንበርክካ ይቅርታ ከጠየቀችን ይቅርታ እንበላት። ሰው አታካብዱ። በቃ ምንም አይደለም ማለት እሷ ረስተዋለች። እሷም እኮ የሆነ ጊዜ ታማ ምናምን የኢትዮጵያ ሕዝብ ዝጎ ተብሎ ምናምን ተለምኖላት ታክማ ነው የዳነችውና እሷም ከሞት ነው የተረፈችው። ሰው ረስተዋለች። የሁላችንም በቃ የሁላችንም እንትን ነው ይሄ አለ አይደል? የሆነ ነገር ስናልፍበት የምንረሳው በቃ የሁላችንም ነው። አይዟችሁ ቻሉት እስኪ እና ማለት ነው። እና ሁላችንም እንቀምሰዋለን ያችን ጊዜ ወይም ደግሞ የቀመስናትም እንረሳዋለን። እና ይከሰታል እያንዳንዳችን ሰዎች ላይ የሚከሰት የሚፈጠር ነገር ነው። አልቅሳ ይቅርታ ብላናለች። ይቅር እንበላት። አታካብዱ። የልጆች እናት ናት ፕሌስ። ሌላ ስራ ደግሞ የለም። ይሄ አርቱ ምናምን እነዚህ ምንም አሁን ውጤታማ አይደሉም። በነገራችን ላይ አይታችኋል። ዘፋኙም አርቲስቱም ሁሉም በቃ የሆነ ሲታመሙ እኛ እጅ ነው የሚወድቁት፣ ህዝብ ላይ ነው የሚወድቁት። ምንም ኢትዮጵያ ላይ ሆኖ አርቲስት ሆኖ ማንም ሰው ከችግሩ የተላቀቀ የለም። እሷ ደግሞ በራሷ በኩል ታፈተፈ ብላ ልጆቿን የምትይዝ ሴት ነች፣ እናት ነች። ስለዚህ እሷ አሁን በሰዓቱ ያሰበችው በምን አይነት መንገድ ነው አጀንዳ ማገኘው የሚለውን አጀንዳ ነበር ያገኘችው። ያው እኛ ደግሞ ያዝናት አገኘናት ማለት ነው። እና በቃ አጥብቀን ባንይዝባት። ላላ አድርጉት ለቅቅ አድርጓት። እና ገንዬ በቃ እንወድሻለን። አታልቅሽ የኔ እናት አታልቅሽ። እሺ እኔ ላልቅስልሽ? ምን ነውማ? አታልቅሽ በቃ ይቅር በሏት። ምንድን ነው አታልቅሽ ውዴ። አሁን ልጁ ደግሞ ጎረምሳ ነው። ምን ይላል እስኪ እናቷ አሁን ሚዲያ ላይ ወጥታ እንደዚህ ታለቅስ? እኔ ለልጁ ብዬ ይቅር ብያታለሁ እውነት ለመናገር። በቃ እናንተም ይቅር በሏት። ይቅር ለእግዚአብሔር። ዛሬ ለሽምግልና ነው የመጣሁት።